ስለ አርሲ ጭፍጨፋና መፍትሄው በኦርቶዶክሶች ጭፍጨፋ ላይ እጃቸው ያለበት የውጭ ሀገራትና ኢትዮጵያ ውስጥ ካምፕ ስለከፈቱ አሸባሪ ድርጅቶች የኦርቶዶክስ ወጣት ማድረግ ስላለበትና ስለ ደመላሽ ካሳዬ ዛርባ ምንጭ እስር የምንላችሁ አለና እስከ መጨረሻው አብረውን ይቆዩ። ታዲያ አዲስ ትውልድ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። ሰሞኑን መነጋገሪያ በሆነው በመጋቢ ሐዲስ እሸቱ ንግግር የዛሬውን ትንታኔያችን እንጀምር። መጋቢ ሐዲስ እሸቱ እንዲህ አሉ። የኢትዮጵያ ወጣት ከፓስተር ከቄስና ኡስታዝ ካላላቀቅን እድገት አይመጣም አሉ። እኔ ደግሞ ልጨምር፣ ሰላምም አይመጣም። አርሲ ላይ የተደረገው የሰው እርድ በቪዲዮ ተቆርጦ አየው። የሚያርዱ ሰዎች እየደጋገሙ አላሁ አክበር ይላሉ። ታራጁ ማንቋረሩን አላቋረጠም። ከአንዳንድ ግብዝ ሰዎች ይልቅ የዩቲዩብ አልጎሪዝም ጭካኔን ስለማይወድ እንድለጥፎ አይፈቅድም እንጂ የሰው ልጅ እንደ በግ ሲታረድና ሲያንቋርር አሳያችሁ ነበር። እንደዚህ ጨካኝ ርኅራኄ አልባ ትውልድ ከምር ማን ፈጠረው ብዬ ስጠይቅ ያገኘሁት እያረዱ ከሚሉት መፈክር ተነስቼ የሃይማኖት መሪዎች እንደፈጠሩብን ተረዳው። አዎ መጋቢ ሐዲስ እሸቱ ትክክል ናቸው። የኢትዮጵያ ወጣትን የሰው እርድ ሃይማኖታዊ ሕግ አድርገው ከሚያስተምሩ የሃይማኖት መሪዎች ማላቀቅ ይገባል። ይህ ግድ ነው። በአብይ አህመድ መልካም ፍቃድ፣ በኤሚሬቶች የገንዘብ ድጋፍ፣ በቤኒሻንጉል የጦር ሰፈር የገነባው የሱዳን ነፃ አውጪ ነኝ የሚለው የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ ወታደሮች በቤኒሻንጉል፣ በኦሮሚያ፣ በጋምቤላ ክልል በነፃነት እየተዘዋወሩ የጅሃድ ጦርነት ላይ መሆናቸው በቪዲዮ የታገዘ መረጃ አለ እና ከአርኤስኤፍ በስተጀርባ ያለው መንግስትና ኤሚራቶች በኦርቶዶክሶች ጭፍጨፋ ላይ እጃቸው አለበት ለማለት ነው። ማህበራዊ ሚዲያ ስታገላብጡ በጣም ብዙ ወጣቶች ነጠላ ወይም ጥቁር ልብስ ለብሰው ለአርሲ ኦርቶዶክሶች ድምፅ ሁኑ እያሉ ሲማጠኑ ትሰማላችሁ። ድምፃችንን ለማን እንደምናሰማ ግን ለእነርሱም ለእኛም ግልጽ አይመስልም። ለብልጽግና አሸባሪ መንግስት ከሆነ የምናሰማው እሱማ ጭፍጨፋውን በስውር የሚያካሄደው አካል ስለሆነ ሳንነግረው ያውቀዋል። ለዓለም መንግስታት ከሆነ ዓለም በራሷ ጉዳይ ቢዚ ነችና አትሰማህም። ድምፃችንን የምናሰማው ለፈጣሪ ከሆነ የሚታረዱ ሰዎች ሲታረዱ የሚያወጡትን ድምፅ፣ የሚፈሰውን ደም አንተ ከመናገር በፊት ፈጣሪ ሰምቶታል፣ አይቶታል። የሳምሶንን፣ የሙሴን፣ የዳዊትን፣ የኢየሱስ ታሪክን ሲማር ያደገ ወጣት ድምፅ ሁኑን እያለ ሲያለቅስ ማየት ያሳፍራል፣ ያስለቅሳል፣ ተስፋም ያስቆርጣል። ይህ ወጣት ህዝቡን ነፃ ለማውጣት ፈጣሪውን ይዞ ወንጨፉንና ጠጠሩን እንደ ዳዊት፣ ሰይፉን እንደ ሳምሶን፣ በትሩን እንደ ሙሴ አያነሳም። ይህ የኦርቶዶክስ ወጣት አሳዛኝ ስብዕናና ስነ ልቦና ላይ ይገኛል። ኢትዮጵያ በዜጎቿ ተስፋ መቁረጥ ያለባት ይመስለኛል። በተለይ የኦርቶዶክስ ወጣት ነጠላ ለብሶ ገዳም ለገዳም ከመዞር እረ በማርያም እያለ የህንፃ ማሰሪያ ከመለመን ጠበል ፈለቀ በተባለበት ሁሉ 5 ሊትር ጀሪካኑን ይዞ ከመንሸራሸር በቀር በየቀኑ ለምትቃጠለው ቤተክርስቲያን፣ በየቀኑ ለሚረሸኑ ኦርቶዶክስና ሊቃውንት ቲክቶክ ላይ ወጥቶ ኮፒ ሊንክ እያለ ዜና ከማውራት ውጭ የሚያውቀው ነገር የለም እና ይህንን ወጣት ይዞ ኦርቶዶክስ ከመጥፋት አትድንም። በኦሮሚያ ክልል ለሚኖሩ ኦርቶዶክሶች እንዘንላቸው፣ በጣም ደግሞ እናድንቃቸው፣ ከቻልን እንደግፋቸው። ምክንያቱም የኦሮሞ ጴንጤ እንዴት የአማራን ሃይማኖት ትከተላላችሁ እያለ ያሳድዳቸዋል። በጣም አክራሪ የኦሮሞ ዋሃቢያን አሸባሪ ቡድን ደግሞ እንዴት ኦሮሞ ሆነህ ክርስቲያን ትሆናለህ?
የኦሮሞ ክርስቲያን አናውቅም እያሉ ያርዷቸዋል። የዋቄ ፈታ እምነት ተከታይ ኦሮሞዎች ደግሞ እንዴት ያባገዳ ልጅ ሆነህ ከሌላ ሀገር የመጣ ሃይማኖት ትከተላለህ? የኦሮሞ እምነት ዋቄ ፈታ ብቻ ነው እያሉ ያሳድዷቸዋል። ቃልቻውም ጠንቋዩም እንደዛው ያሳድዷቸዋል። በኦሮሚያ በደቡብና ቤኒሻንጉል የሚኖሩ ኦርቶዶክሶች ይህንን ሁሉ መከራ ተቋቁመው እስከ ዛሬ አሉ። የነገው ቀጣይነታቸው ግን ትልቅ ጥያቄ ምልክት ውስጥ ነው። በኦርቶዶክሶች ላይ የሚፈጸመው ግፍ በዚህ ከቀጠለ በጥቂት ዓመታት ውስጥ በኦሮሚያ ክልል ውስጥ ኦርቶዶክስ ክርስቲያን እንደማይኖር እሙን ነው። በኢትዮጵያ የሚደረገው የሃይማኖት ተኮር ግድያ የአረቦች ቀጥተኛ ድጋፍ አለው። በጣም ለብዙ ሰው አረቦች እስራኤልን ብቻ የሚጠሉ ኢትዮጵያውያን የሚወዱ ይመስለዋል። ከ2000 በላይ ጦርነቶችን ያደረገችው ኢትዮጵያ 99 በመቶውን ያደረገችው ከአረቦች ወይም የእስልምና እምነት ከሚከተሉ አፍሪካውያን ጋር ነው። የአክሱም ስልጣኔ የወደመውም በአረቦች ነው። ወቅቱ 1969 ዓመተ ምህረት ነው። አረቦች ኢትዮጵያን ለማፍረስ ኤርትራን ለማስታጠቅ እየዶለቱ ነው። በዛ ታሪካዊ መድረክ ላይ የየመን ከፍተኛ ባለስልጣን እንዲገኙ ተጋብዘዋል። በተቃራኒው የአረቦች ጸረ ኢትዮጵያውያን አካሄድ ያበሳጫቸው ኢትዮጵያውያን አዲስ አበባ ላይ ለታሪክ የቀረ ዘመን የማይሸረው ህዝባዊ ተቃውሞ ያካሄዱበት ቀንም ሆኖ ተመዝግቧል። አረቦች ከኢትዮጵያ ይውጡ፣ ሶሪያ ሆይ ኤርትራ የኢትዮጵያ አካል ናት የሚል መፈክር ይገኝበታል። ሶሪያ፣ ግብፅ፣ ሱዳን፣ ሳውዲ አረቢያ፣ ኢራቅ፣ ሊቢያ እነዚህ አገሮችና የእነዚህ አገሮች ታንክና ብሬን ገንዘብና ጡንቻቸው በኢትዮጵያ ወታደሮች አጥንት ላይ አርፏል። በ1969 ህዳር 17 ቀን በግብፅ በተደረገው ድብቅ ስብሰባ ላይ የተገኘው የወቅቱ የየመን ወታደራዊ የደህንነት ኃላፊ ነበር። የስብሰባው ዋና አጀንዳ ኤርትራን እንዴት ከኢትዮጵያ መገንጠል እንዳለባቸውና የገንጣይ አስገንጣይ መሪነቱን ማን ይፈጽምልናል የሚለው ሐሳብ ለመቋጨት ከፍተኛ ክርክር እያደረጉ ነው። ውይይቱን ቀጠለ። የኤርትራ መገንጠልን ለምዕራባውያን ተቀባይነት እንዲያገኝ የክርስትና እምነት ተከታይ የሆነ ሰው ሻዕቢያን ፊት ለፊት ሆኖ እንዲመራው ተስማሙ። በእቅዳቸው መሰረት ኢሳያስ አፈወርቂ በአረቦች ዘንድ ከፍተኛ ተቀባይነት አገኘ። በመድረኩ ላይ የአረቡ ዓለም ረጂ ድርጅቶች ኤርትራ ሙስሊም ቤዝ እንደሆነች የሚዲያ ሽፋን እንዲሰጣት ወሰኑ። ይህ ውሳኔ ሻዕቢያ ከውጭ ሀገራት ከፍተኛ ፈን እንዲያገኝ ጉልበት ሆነው። በዚህ አደገኛ ኢትዮጵያን የማፍረስ ስብሰባ ላይ የየመን ወታደራዊ የደህንነት አዛዥ አንድ ንግግር አደረገ። እኛ የመናውያን በዚህ ኢትዮጵያን የማፍረስ ሐሳብ ላይ አንስማማም ብሎ አቋሙን አሳወቀ። በዚህ አቋሙ ላይ የተከፈው የግብፅ መንግስት እናንተ የመኖች የሶቪየት ህብረት ደጋፊ ናቸው፣ ኢትዮጵያ አትፈርስም የምትሉ ከሶቪየት ህብረት ጋር ያላችሁን ወዳጅነት እንዳይሻክር ብላችሁ ነውና እናንተ መጣችሁም ቀራችሁም እኛ ግን እስከ መጨረሻው ድረስ ኤርትራውያንን ከጨቋኟ ኢትዮጵያ እናላቀቃቸዋለን አለ። የመን ሆይ እንወድሻለን። በዚህ መሰረት ሻዕቢያ ጉልበት አገኘ። ከአረቦች ቃል የተገባለት ሁሉ ከከባድ ከተተኳሽ እስከ አልባሳትና ሻዕቢያዎችን የሚያግዝ የአረብ ከፍተኛ ልዩ ወታደራዊ አመራሮች ጭምር በድብቅ ኤርትራ ደርሰው መጥተው ማሰልጠኛ ከፍተው ሻዕቢያን ወታደር ማሰልጠን ጀመሩ። የካቲት 4 ቀን 1982 የኢትዮጵያ ወታደር የሻዕቢያና የአረብ ወታደሮች ፊት ለፊት ምጽዋ ላይ ውጊያ ገጠሙ። በውጊያው ላይ የሶሪያ፣ የሊቢያ፣ የሱዳን፣ የግብፅ ወታደሮች በከባድ መሳሪያ ታጅበው የኤርትራው ሻዕቢያ ጋር በምድብተኛነት ተሰልፈው ሲዋጉ በኢትዮጵያ ጦር ተማረኩ። እናም ትናንት እኛን በግፍ የገደሉን ዛሬ እሳቱ እቤታቸው ድረስ ገብቶ እየለበለባቸው ነው። ጊዜ ዳኛ ነው እንደዚህ እያሳየን ነው። ሶሪያዎች በጦርነት ሲጨነቁ አዲስ አበባ ነበሩ። ኢራቆችም ሊቢያዎችም እንዲሁ አዲስ አበባ ነበሩ።
አሁን በጦርነት የሚታመሱት ሱዳኖች ከ300,000 በላይ የሱዳን ዜጎች ኢትዮጵያ ውስጥ አሉ። ይህንን ታሪክ ያነሳሁት ዛሬም ለኢትዮጵያ ጥሩ የማይመኙ አረቦች አይናቸው ምስራቅ አፍሪካ ላይ ጥለዋል። ኢራን በስውር አሸባሪ በማደራጀት ሳውዲ፣ ኤሚራት እና ቱርክ ደግሞ በግልጽ ገብተው ወታደራዊ ካምፕ ከፍተው በግብርናና ማዕድን ተሰማርተው የአገር ውስጥ አሸባሪዎችን እየረዱ ኢትዮጵያን ከውስጥ ለማፍረስ ተግተው እየሰሩ ነው። ያቺ ኢትዮጵያ ለማፍረስ ካሴሩት መካከል የሆነችው ሶሪያ፣ ያቺ የክርስቲያን ሀገር የነበረችው ሶሪያ በ1915 በኦቶማን ቱርክ ባለስልጣናትና በአጋሮቻቸው አማካኝነት በሰይፍ ተጨፍጭፈዋል። በረሃብ እንዲያልቁ ተደርገዋል። እንዲሁም ከቀያቸው ተፈናቅለዋል። በዚህ ዘግናኝ ድርጊት ከ250,000 እስከ 350,000 የሚደርሱ የሶሪያ ኦርቶዶክስና ሌሎች ክርስቲያኖች ተከታዮቻቸው መገደላቸው ይገመታል። ዛሬም በስውር የገቡ ቱርኮች፣ ኤሚራቶችና ሳውዲዎች በኢትዮጵያ ውስጥ የሴት፣ የሃይማኖት፣ የባህል፣ የማንነት ቀውስ እያስከተሉ ስላሉ ነው። በአሁኑ ወቅት በሶሪያ የሚገኙ ክርስቲያኖች በከፍተኛ የኢኮኖሚ ማዕቀብና በኑሮ ውድነት እየተገረፉ ይገኛሉ። ወጣቶች የተሻለ ሕይወት ፍለጋ ሀገሪቱን እየለቀቁ በመውጣታቸው በአንድ ወቅት የክርስትና መፍለቂያ በነበረችው ሶሪያ ውስጥ የክርስቲያኖች ቁጥር እጅግ ዝቅተኛ ደረጃ ላይ ደርሷል። ልክ አሁን በኢትዮጵያ ኦርቶዶክሶች ላይ እንደሚደረገው። በጣም የብዙ ኦርቶዶክሶች ግብዝነት ይገርመኛል። ኦርቶዶክስ አትጠፋም፣ የአባቶቻችን ጸሎት አለ፣ እግዚአብሔርም ይጠብቃታል ይላሉ። ይህ ተረት ተረት እንደሆነ በታሪክ እንንገራቸው። በቤተ ክርስቲያን ታሪክ ላይ ትልቅ ስፍራ ከሚሰጣቸው ቦታዎችና ሀገራት መካከል የአሁኗ ቱርክ በቀድሞዋ ጠራሯ ቁስጥንጥንያ በመባል ትጠራ የነበረችው አንዷ ናት። የመጀመሪያዎቹ አማኞች ክርስቲያን ተብለው የተጠሩባት አንጾኪያ ከሮማውያን ግፍና መከራ በመሸሽ ክርስቲያኖች የተጠለሉባት ቆጶዶቅያን፣ የቅዱስ ጳውሎስ የትውልድ ሀገር ተርሲስ፣ አባታችን አብርሃም የኖረባት ካራን፣ ይቺው ሀገር እነ ቅዱስ ዮሐንስ አፈወርቅን የመሳሰሉ ቅዱሳንን ያፈራች ሀገር ናት ቱርክ። የቅዱስ ፖሊካርፐስ የትውልድ ሀገር ኢዝሚር የምትገኘው በቱርክ ነው። እረ እንዲያው ምን አለፋችሁ ቆጥረን የማንጨርሳቸው የቅዱሳን አባቶች መገኛ ናት ቱርክ። ሊቃውንት ስለ ቤተ ክርስቲያን ሕልውና የመከሩበት ሀገር የዛሬዋ ቱርክ ነች። መቼም ቅዱስ ዮሐንስ አፈወርቅን አስታውሶ ስብከቱን ማስታወስ ግድ ይላል። ስብከቱን አስታውሶ ሰማዕትነቱ እነማን ነበሩ ብሎ መጠየቅ የትላንት ሰዎች እነማን እንደነበሩ ለማስታወስ የሚረዳ ነው። መንበረ ፕትርክናዋ ቁስጥንጥንያ የተሰኘላት እንደና ሃጊያ ሶፊያ የመሳሰሉ ድንቅና ምጡቅ የሰው ልጆች አእምሮ የተጠበበባቸው ቤተ ክርስቲያኖች ባለቤት የሆነች ሀገር ጭምር ነበረች ቱርክ። ዛሬ ግን ቱርክ ምን ላይ ነች ብለህ ጠይቅ። ጸሎት፣ ቅድስና እምነትን ከመጥፋት ብቻውን አያድንም። እንደ ዳዊት ወንጨፍና ጠጠር፣ እንደ ሳምሶን ሰይፍ ማንሳት ግድ ይላል ለማለት ነው። በኦርቶዶክስ ቤተ ክርስቲያን አንድ ነቃ ያለና ምዕመኑን ማደራጀት የሚችል ሰው ከተገኘ አንዳች ስበብ ተፈልጎ ይታሰራል። ደመላሽ ካሳዬ አርባ ምንጭ በደቡብ አካባቢ ላለችው ቤተ ክርስቲያን የችግር ደራሽ ነው። መምራት ይችላል፣ ማሰባሰብ ይችላል፣ ማደራጀት ይችላል፣ ይታመናል። ውግንናው ለኦርቶዶክሳዊት ቤተ ክርስቲያን ነው። ስንት የተዘጉ አብያተ ክርስቲያናትን አስከፍቷል። ስንት የፈራረሱ አብያተ ክርስቲያናትን መልሰው እንዲሰሩ አድርጓል። ስንት በንዋየ ቅድሳት ጥረት አገልግሎት ያቋረጡ አብያተ ክርስቲያናት አገልግሎታቸው እንዲቀጥል አድርጓል። ስንት በተፈጥሮና በሰው ሰራሽ ችግሮች የተጎዱ አብያተ ክርስቲያናትን መልሰው እንዲሰሩ አድርጓል። ከዚህም ሁሉ ባሻገር የቤተ ክርስቲያን ድምፅ ነበር። ሰሞኑን አስረውታል። አንድ ፓተርን አለ። አስተውላችሁ ከሆነ የነቃ በመረጃ የሚሞግት የቤተ ክርስቲያን ልሳን የሆነ በምዕመኑ መታመን የሚችል ማደራጀት የሚችል ሰው ሲነሳ እንደ ጆፊያ ሞራ ጥላት ይዞረዋል። ከተቻለ በብዙ ማስፈራሪያ ዝም እንዲል ይደረጋል፣ ካልሆነ ይታሰራል። ዓላማው ምንድን ነው? ምክንያቱም ምዕመኑ መሪ አልባ ማድረግ፣ በጋራ ለመብቱ እንዳይንቀሳቀስ ማድረግ፣
ተበታትኖ በየቀኑ በሚወረወርለት አጀንዳ እየተጓተተና እየተቧቀሰ አቅም እንዳይኖረው ማድረግ ነው። በጋራ እንዳይቆም ማድረግ። እኛም ለዚህ የተመቸነን፣ እነሱም ይህ ገብቷቸው የፈለጉትን እያደረጉ ነው። እና አማኞች ንቁ፣ ዳዊት ሁኑ፣ ወንጨፋችሁን አዘጋጁ እንጂ ድምፅ ሁኑን በማለት ግፈኛንና ግፍን ማስቆም አይቻልም። የዛሬው ትንታኔያችን በዚህ አበቃን። አዲስ ትውልድ ሚዲያዎች ነን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሸር በማድረግ አብረውን ይቆዩ። እናመሰግናለን።